ሀበሻ ትኬት ቆርጣችኋል ወይ ነው? አሁን ባለ 4000 ብሩ ስላለቀ ምን ላደርግ አሰብኩ መሰላችሁ? እኔ እጅ ላይ 5 ትኬቶች አሉ ቀድሜ በጠዋት የቆረጥኳቸው። ስለዚህ ጊቫዌይ ላርግ ወይ የሆነ ጥያቄ ልጠይቅ ምን ላርግ? እስቲ ሐሳብ ስጡኝና ከአምስቱ 3ቱን ለፎሎወሮቼ እሸልማለሁ ማለት ነው። ሐሳባችሁን ኮሜንት ላይ አስቀምጡ። የቲኬት ዋጋ ይህንን ፍልሚያ ለማየት 100,000 ብር አለ፣ 50,000 ብር አለ፣ 30,000 ብር አለ፣ 20,000 ብር አለ። መደበኛው ደግሞ 10,000 ብር ይሆንና መጨረሻ ጥቂት ቲኬቶች ብቻ በ4,000 ብር ይሸጣሉ። ስለዚህ እንግዲህ ከ100,000 ብር እስከ 10,000 ብር ባለው ሬንጅ ውስጥ እየገባችሁ መመልከት ትችላላችሁ። እናንተ የትኛውን ቲኬት ነው የምትቆርጡት? እስቲ ኮሜንት ላይ እናንተ ጻፉልኝ። የቲኬቱ ዋጋዎች በዝርዝር እንደዚህ ተቀምጠዋል። እያንዳንዱ ልንገራችሁ። ቪቪአይፒ ሪንግ ሳይድ ቲኬት 100,000 ብር ነው። የተለያዩ እንግዲህ ነገሮች ተካተውበታል። ሁለተኛው ደግሞ ቪቪአይፒ ፕሪሚየም ቲኬት ሲሆን ይህም ደግሞ 50,000 ብር ነው። ሶስተኛው ቪቪአይፒ ኖርማል ቲኬት ነው። ይህኛው ደግሞ 30,000 ብር ነው። አራተኛው ቪአይፒ ቲኬት ይሆንና ይህኛው ደግሞ የሚሸጠው 20,000 ብር ነው። ሬጉላር ቲኬት ወይም ደግሞ መደበኛ ቲኬት ደግሞ የሚገባበት 10,000 ብር ይሆንና ደግሞ ቀድሞ የሚገዙት ወይም ደግሞ ጥቂት ቲኬት ነው የተዘጋጀው ቀድሞ ለሚገዙ ወይም ቲኬቱን ለሚቆርጡት ደግሞ 4,000 ብር እንግዲህ ሆኗል። ቲኬቱንም መግዛት የምትችሉት ከኤምፔሳ ሳፋሪ ነው። ሳፋሪ በመጠቀም ነው እንግዲህ ቲኬቱ መግዛት የምትችሉት። እንዴት ትገዛላችሁ የሚለውን በቀጣይ እሰራላችኋለሁ። እናንተ በየትኛው ዋጋ እንግዲህ ከፍላችሁ ትገባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። የቲኬቱ ዋጋን እንዴት አያችሁት? ይህንንም እንግዲህ ሐሳብ አስተያየታችሁ ኮሜንት ላይ ማስቀመጣችሁ እንዳይረሳ። መልካም ጊዜ ይሁንላችሁ። የኢቲኤፍሲ 002 ፋይት ለመመልከት የፕራይስ ዝርዝር ይፋ ተደርጓል ማለት ነው። ትኬት ለመግዛትም እንግዲህ የኤምፔሳ አፕሊኬሽን የኤምፔሳ ሳፋሪኮም አፕሊኬሽኑ ሊኖራችሁ ይገባል ማለት ነው። ከዛ በተጨማሪ እንግዲህ እዚህ ጋር ነው የምትመለከቱት የሬጉላር ትኬት 4,000 ብር ነው። ቪአይፒ ትኬት 20,000 ብር እንዲሁም ደግሞ ቪቪአይፒ 30,000 ብር። ቪቪአይፒ ደግሞ እንግዲህ ፕሪሚየም ትኬት ማለት ነው 50,000 ብር። እንዲሁም ደግሞ ሪንግ ሳይድ አካባቢ ወይም ደግሞ በሪንጉ አካባቢ በሰርክ ላይ ሆናችሁ ለመመልከት ከፈልጋችሁ ደግሞ 100,000 ብር መክፈል ይጠበቅባቸው ማለት ነው። ስንቶቻችሁ ናችሁ በዛለት እንግዲህ ይህንን ዋጋ ከፍላችሁ የምትገቡት ማለት ነው። እንግዲህ ደግሞ አሁን ላይ ገና እየጀመረ ስለሆነ ነው 4,000 ብር ሬጉላር ቲኬት የሆነው። ቀኑ እየቀረበ በመጣ ቁጥር ደግሞ ከዚህም በላይ ይሆናል ተብሎ ነው የሚጠበቀው። ነገር ግን እንግዲህ እዛ መሄድ ሳይጠበቅባችሁ በአባይ ቲቪ በቀላሉ ማለት ነው ከቤታችሁ ሆናችሁ ላይቭ ይተላለፋል። እዛ ሆናችሁ መመልከት ቻላችሁ። ነገር ግን እዛ ቦታው ላይ ሄጄ መመልከት ትፈልጋላችሁ ካላችሁ ግን እንግዲህ ሬጉላር ቲኬት 4,000 ብር፣ ቪአይፒ ቲኬት 20,000 ብር እንዲሁም ደግሞ ቪቪአይፒ 30,000 እንዲሁም ደግሞ ፕሪሚየም ቲኬት 50,000 እና ሪንግ ሳይድ ቲኬት 100,000 ብር መክፈል ይጠበቅባቸዋል። ኢቲኤፍሲ 02ን ገብታችሁ የምትታደሙበት ቲኬት ዛሬ ጠዋት ይፋ ሆኗል ኤምፔሳ ላይ እና ቲኬቱ በተለቀቀ በ30 ደቂቃ ውስጥ ኤርሊ በርድ ቲኬት አልቋል። የ4,000 ብሩ ቲኬት አልቋል። ስለዚህ አሁን ቲኬቱን ልታገኙ የምትችሉበት ትንሹ የገንዘብ መጠን 10,000 ብር ነው ማለት ነው which is regular ቲኬት። ከዛ ደግሞ ቪአይፒ ቲኬት አለ 20,000 ብር። ምን ያካትታል? 4 የመጠጥ ኩፖን እና 1 የምግብ ኩፖን። ከዛ ደግሞ የፈለጋችሁትን ቦታ መምረጥ ትችላላችሁ ማለት ነው። ከሱ ቀጥሎ ቪቪአይፒ ኖርማል 30,000 ብር ከ3ኛ እስከ 5ኛ ባለው ሮ ላይ መቀመጥ ትችላላችሁ። ከዛ 2 የምግብና 7 የመጠጥ ኩፖኖችን አንድ ላይ ይዛል። የፈለጋችሁትን ቦታ መርጣችሁ መቀመጥ ትችላላችሁ። ሌላኛው ደግሞ ቪቪአይፒ ፕሪሚየም ይባላል 50,000 ብር ነው። ሁለተኛው መደዳ ላይ ነው የምትቀመጡት። 2 የምግብና 10 የመጠጥ ኩፖኖች አሉት። ሌላኛውና የመጨረሻው ቪቪአይፒ ሪንግ ሳይድ ለኬጁ ኦር ደግሞ ለሪንጉ በጣም ቅርብ ናችሁ። ኦልሞስት ከሪንጉ ቀጥሉ ያለው ቦታ ላይ መቀመጥ ፈልጉ ከሆነ ደግሞ 100,000 የኢትዮጵያ ብር ትከፍላላችሁ። ምግብና መጠጥ እንደፈለጋችሁ ነው። ከዛ በተጨማሪ ደግሞ የተደባዳቢዎቹ የፋይተሮቹ ድሬሲንግ ሩም ልብስ የሚቀይሩበት ሩም ድረስ መሄድ ትችላላችሁ ማለት ነው። የቲኬት አቆራረጥ ስነስርዓቱም ኦልሞስት ልክ ዩኤፍሲ ላይ እንዳለው ነው። በጣም ሪዘምብል የሚያደርግ ነው። የምትቀመጡበትን ቦታ እዛው ትመርጣላችሁ። ኤምፔሳ ላይ ምናምን የእናንተ ወንበር ላይ ማንም ሰው አይቀመጥም፣ ምክንያቱም ቁጥር አለው። በዛ መሰረት ነው የምትስተናገዱት ማለት ነው። ከዛ በተጨማሪ ደግሞ ኢቲኤፍሲ 01 ላይ የነበረው መጉላላት በዚህኛው አይኖርም ብዬ አስባለሁ። የመጀመሪያው የትኬት አቆራረጥ ስነስርዓቱ በጣም ጽድት ስላለ ነው። ሁለተኛው ደግሞ በዋጋ ምክንያት ትኬቱ ለብዙ ሰው አፎርደብል ነው ብዬ አላስብም። ግን የኢቨንቱን ስታንዳርድ ካያችሁት ይገባዋል ብዬ ነው ማስበው። ይመቻችሁ።